አርዕስተ ዜና። በኦሮሚያ ክልል በምርመራ ወቅት በተጠርጣሪዎች ላይ ድብደባ እንደሚፈጸም የኢትዮጵያ ሰብአዊ መብት ኮሚሽን አመለከተ። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን 30 ሀገራት ድጋፍ ማድረጋቸው ተገለጸ። ከውጭ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉ የኬንያው ፕሬዝዳንት አሳሰቡ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮኛል። ወደ ቀዳሚው ዜና አልፋለሁ። በኦሮሚያ ክልል በምርመራ ወቅት በተጠርጣሪዎች ላይ ድብደባ እንደሚፈጸም የኢትዮጵያ ሰብአዊ መብት ኮሚሽን አመለከተ። ኮሚሽኑ በክልሉ ሁሉንም አካባቢዎች ተደራሽ ያደረገ የክትትል ስራ ለማድረግ እንቅፋት እንዳጋጠመው ባቀረበው ሪፖርት ገልጿል። ትዕግስት ተስፋዬ አዘጋጅተዋለች። መሳይ ገዛኝ እንደሚከተለው ታቀርበዋለች። በኦሮሚያ ክልል በ156 ፖሊስ ጣቢያዎችና መደበኛ በሆኑ ማቆያ ቦታዎች በተደረገ ክትትል ተጠርጣሪዎች በሚመረመሩበት ወቅት ድብደባ፣ ዛቻና ማስፈራሪያ እንደሚፈጸምባቸው የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ አስታውቋል። ኢሳት ነጻ የህዝብ ሚዲያ የኢትዮጵያ ሰብአዊ መብት ኮሚሽን ያወጣውን ሪፖርት መነሻ በማድረግ በኢትዮጵያ ሰብአዊ መብት ኮሚሽን የኦሮሚያ ክልል ጽህፈት ቤት ኃላፊ መቅደስ አመኑን አነጋግሯል። ኃላፊዋ በሰጡት ምላሽ በተደረገው የምርመራና የክትትል ሂደት በኦሮሚያ ክልል የጸጥታ ችግር ባለባቸው አካባቢዎች ወቅታዊ ጉዳይ በሚል ሰዎች ከተያዙ በኋላ በጸጥታ አካላት ድብደባ፣ ዛቻና ማስፈራሪያ እንደሚደርስባቸው ነው የተናገሩት። በኦሮሚያ ክልል በዚህ በ2017 የበጀት ዓመት በ156 ፖሊስ ጣቢያዎችና መደበኛ የሆኑ ማቆያ ቦታዎችን ጨምሮ የክትትል ስራዎች ተሰርተዋል። በዚህ መሰረት በተለይ በመደበኛ ወንጀል ተጠርጥረው ከሚገቡ ተጠርጣሪዎች ውጪ እንደሚታወቀው ወቅታዊ ሁኔታ ወይም ሀሌሮ በሚል የሚያዙ ሰዎች አሉ። አልፎ አልፎ ሁሉም ቦታ ላይ አይደለም ድብደባዎች ይኖራሉ። አንዳንድ የፖሊስ አባላት እንዲሁም ሌሎች የጸጥታ አካላት ድብደባዎችን የማድረስ በምርመራ ጊዜ የማስፈራራት ነበሩ በተደረጉ ክትትሎች ነው። አክለውም በኦሮሚያ ክልል አንዳንድ አካባቢዎች ያለው የጸጥታ ችግር በምርመራ ወቅት ሁሉንም አካባቢ ለመመልከት አስቻይ ሁኔታ አለመኖሩን አንስተዋል። ያው እንደሚታወቀው የሴኩሪቲ ሁኔታ ኦሮሚያ ውስጥ ያለው የጸጥታ ችግር አንድ ቻሌንጅ ነው። አክሰስ ማድረግ የማንችላቸው ቦታዎች አሉ እና ፊዚካሊ አክሰስ ማድረግ የማንችላቸውን ቦታዎች የተለያዩ የምርመራ አማራጮችን በመጠቀም ምርመራ እናካሂዳለን። የሴኩሪቲ ችግር አንዱ ችግር ነው። ከዛ ውጪ ከሴኩሪቲ ጋር የተያያዘ ቻሌንጅ ነው ያለው ስራ ላይ። ኢሳት ነጻ የህዝብ ሚዲያ የኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ ይፈጸማል ያለውን ድርጊት መነሻ በማድረግ የኦሮሚያ ክልል መንግስት የኮሚኒኬሽን ኃላፊ አቶ ኃይሉ አዱኛ የእጅ ስልክ ላይ ተደጋጋሚ ጥሪ ቢያደርግም ምላሽ ማግኘት አልተቻለንም። ምላሽ ባገኘንበት አፍታ እንደምንመለስበት ከወዲሁ ለማሳወቅ እንወዳለን። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን 30 ሀገራት ድጋፍ ማድረጋቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር ዛሬ እንዳስታወቀው የማክሮ ኢኮኖሚ ማሻሻያውና ሌሎችም ጉዳዮች አባል ለመሆን ለሚደረገው ጥረት አስተዋጽኦ አድርገዋል ተብሏል። መሰረት ባዩ የኢትዮጵያ የዓለም ንግድ ድርጅት አባልነት ድርድር ሂደት 6ኛው የስራ ቡድን ስብሰባ በስዊዘርላንድ ጄኔቫ መጠናቀቁን አስመልክቶ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ መግለጫ ሰጥተዋል። ሚኒስትሩ በመግለጫቸውም አሁን ላይ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን 6ኛ ዙር የስራ ላይ የቡድን ስብሰባ መድረሷን ገልጸው 6ኛው የስራ ቡድን ስብሰባ ጥሩ ውጤት የተመዘገበበት መሆኑን ተናግረዋል። በ6ኛው ስራ ላይ ቡድን ስብሰባ ለኢትዮጵያ ድጋፍ የሰጡ ሀገራት የዓለም ባንክን ጨምሮ ወደ 30 ሀገራት ከፍ ማለታቸውን ጠቁመዋል። የኢትዮጵያ ብሔራዊ ተደራዳሪ ኮሚቴ ከ650 በላይ ገጽ ያለው የፍሬ ነገር ሰነድ ማቅረቡንም በማንሳት የ6ኛው የስራ ቡድን ስብሰባ ሰነዱን በመገምገም አጽድቋል ብለዋል። ይህም ኢትዮጵያ ከመቼውም ጊዜ በላይ ለድርጅቱ አባልነት መቃረቧን የሚያመላክት መሆኑን አስረድተዋል። ባለፈው በ5ኛው ስራ ላይ ቡድን ስብሰባ 19 ሀገራት ናቸው የደገፉን የድጋፍ መልእክት ወይም ስፒች ያስተላለፉት። በዚህኛው 30 ሀገር ደርሰዋል ማለት ነው።
ይህ በጣም ከጊዜ ወደ ጊዜ ሪማርካብሊ ያደገ የመጣ 30 ሀገራት ኢትዮጵያ የዓለም ንግድ ድርጅት አባል መሆን እንደግፋለን ብሎ ነው ድጋፍ የሰጡት። ይህ በጣም ትልቅ ፍጻሜ ነው። ዓለም ባንክም እንደዚህ 31ኛ ሆኖ ድጋፍ የሰጠበት ሁኔታ ነው የነበረው። በስድስተኛው የስራ ላይ ቡድን ስብሰባ ከ6 ሀገራት ጋር የገበያ እድል ድርድር በማድረግ ሙሉ በሙሉ ስምምነት ላይ ደርሰናል ብለዋል። 22 ሀገራት ናቸው ከኢትዮጵያ ጋር ለመደራደር በሁለትዮሽ ፍላጎት ያቀረቡት። ከ22ቱ በጊዜ ሂደት በምናቀርባቸው የዶክመንት ጥራት እና የኛ ተገማች የሆነ ሰልፍ ኤክስፕላናቶሪ ዶክመንት ማቅረብ በመቻላችን 4 ሀገራት ድርድሩን ብተው ይሻለኛል በባለብዙ ወገን ስለረካው በሁለትዮሽ የገበያ እድል ድርድር ባልሳተፍ ይሻላል ብሎ 4 ሀገራት ከድርድር ራሳቸውን አግልለዋል። በአሁኑ ጊዜ 18 ሀገራት አክቲቭ የሆነ ድርድር ውስጥ እንገኛለን ማለት ነው። ከነኛ 18 ሀገራት ጋራ ባለፈው ጄኔቫ በነበርንበት ሳምንት ከ14ቱ ጋራ የሁለትዮሽ ድርድር አድርገናል። ከ14ቱ ጋር አድርገናል። ከ18ቱ ጋር የድርድር ሂደቱ ቀጥለዋል። ከ6ቱ ጋር ሙሉ ለሙሉ ቆይተናል። ከ6ቱ ጋር በቴክኒክ ደረጃ የሁለትዮሽ ደረጃ የገበያ እድል ድርድር ላይ ተስማምተናል። ሚኒስትሩ አያይዘውም የአፍሪካ አህጉራዊ ነጻ የንግድ ቀጠናን መጀመር የሚያስችል የሰነድ ዝግጅት ሲደረግ መቆየቱን ገልጸው ኢትዮጵያ በሚቀጥለው ሳምንት የአፍሪካን አህጉራዊ ነጻ የንግድ ቀጠና ስምምነት ተግባራዊ ማድረግ እንደምትጀምር ተናግረዋል። ሰርቪስ ኦፈር አቅርበናል፣ ተደራድረን አልጨረስንም። የአፍሪካ ነጻ ንግድ ቀጠና ማዕቀፍ የሁለት ኦፈሮች እንትን ነው። የንግድ ወይም ሸቀጦች የሚባለው ታሪፍ ቡክ ታትመዋል፣ ተገቢ ዝግጅት ተደርገዋል። የመጀመሪያውን ጭነት የሐሙስ ሳምንት እንጀምራለን። ነገር ግን የሰርቪስ ኦፈሩ ደግሞ እንዳለቀ እንደዚህ የሚጀመር ይሆናል። ሰርቪስ ማለት ባንኪንግ ሴክተር፣ ፋይናንስ ሴክተር፣ አገልግሎቶች የሚባለው ነገር ድርድር ይፈልጋል ማለት ነው። ኦፍ ኮርስ ለዓለም ንግድ ድርጅት ያቀረብነውን ኦፈር ነው ለነሱም ያቀረብን ያለ ነው። ብዙም የተለየ ነገር ይመጣል ብዬ አላስብም። የዓለም ንግድ ድርጅት 7ኛው የስራ ቡድን ስብሰባ በመጪው ጥር ወር እንደሚካሄድ መወሰኑንም አመልክተዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር ጧሪ የሌላቸውን አረጋውያን ለመደገፍ እየሰራው ነው አለ። አረጋውያን እንደ አቅማቸውና እንደ ችሎታቸው በገቢ ማግኛ ስራ ላይ እንዲሰማሩና በጡረታ ከተገለሉም በኋላ ተጠቃሚ እንዲሆኑ ለማድረግ ስራዎች እየተከናወኑ መሆኑን ሚኒስቴሩ አስታውቋል። ገነት ዘዘው የሴቶችና ማህበራዊ ጉዳይ ሚኒስቴር መስከረም 21 ቀን 2018 የሚከበረውን ዓለም አቀፍ የአረጋውያን ቀን አስመልክቶ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። ሚኒስቴሩ በሰጠው መግለጫ አረጋውያን መብታቸውና ደህንነታቸው ሊጠበቅ እንዲሁም ልዩ ድጋፍና እንክብካቤ ሊደረግላቸው ይገባል ብሏል። በተጨማሪም አረጋውያን በእድሜ ያካበቱትን ክህሎትና ልምድ ለትውልድ እንዲያስተላልፉ መንከባከብ ይገባል ሲሉ በሚኒስቴሩ የአረጋውያንና ቤተሰብ ጉዳዮች መሪ ስራ አስፈጻሚ ተስፋዬ ሮበሌ ተናግረዋል። አቶ ተስፋዬ አክለውም አረጋውያን እንደ አቅማቸውና እንደ ችሎታቸው በገቢ ማስገኛ ስራ ላይ እንዲሰማሩና በጡረታ ከተገለሉ በኋላም ተጠቃሚ እንዲሆኑ ለማድረግ የተለያዩ ስራዎች እየተከናወኑ ነው ብለዋል። የገቢ ማስገኛ ስራ ላይ እንዲሰማሩ ከጡረታ ከወጡም በኋላም በርካታ ስራዎች እየተሰሩ ነውና ይሄ ሁሉ በየአመቱ በዓለም አቀፍ የአረጋውያን ቀን የሚፈጥረው ንቅናቄ ነው። በዚህ ንቅናቄ መሰረት ክልሎችም ወስዶ እንደ ክልላቸው ተጨባጭ ሁኔታ የሚያከብሩበት ከክልል አልፎ በአሁኑ ሰዓት እስከ ወረዳ ድረስ ማክበር ሲጀምረዋልና ይሄን ደግሞ ይበልጥ ንቅናቄ በመፍጠር ይበልጥ ትኩረት እንዲያገኝ ይበልጥ ጠንካራ ጎኑን አጠናክሮ እንዲሰሩ ክፍተቶቹን እንዲሞሉ የሚያሳስብ ነው ዓለም አቀፍ ቀን። በተያያዘም ጧሪ የሌላቸውን አረጋውያን ለመደገፍ የተለያዩ ማዕከላት እየተገነቡ ስለመሆኑ መሪ ስራ አስፈጻሚው ይህንን ተናግረዋል። አረጋውያን የሚውሉበት እንደ ዴይ ኬር ውሎ ገብ እየሄዱ ከአቻዎቻቸው ጋር የሚያወጉበት የትውልድ ቅብብሎች መድረክም መገኛ ወይንም ሴንት ማዕከል ሆኖም እንዲያገለግል፣ ሌላ ደግሞ ምንም ጧሪ ቀባሪ የሌላቸው ችግር ያለባቸው እዛ ድጋፍና እንክብካቤ እንዲደረግላቸው እዛ ለነሱ መኖሪያ ሆኖ እንዲያገለግል እየተሰራ ነው። አሁን እንደሚታወቀው በአዲስ አበባ በሰንሻይን ባለቤት የተገነባ ወደ 700 አረጋውያን በማዕከሉ
አሁን ቅድም ያልሻቸው በጎዳና በችግር የወደቁትን ወስዶ እዛ በማዕከሉ ድጋፍና እንክብካቤ እንዲደረግላቸው እየተደረገ ነው። እኛም ለነሱ ማዕከል እንዲሆን ማረፊያ እንዲሆን እንደ መንግስትም ትኩረት እንዲያገኝ እየሰራን ነው የሚለውን ለማንሳት ነው። ዓለም አቀፍ የአረጋውያን ቀን በዓለም አቀፍ ደረጃ ለ35ኛ ጊዜ በኢትዮጵያ ደግሞ ለ34ኛ ጊዜ ይከበራል። ቡናን በጥራትና በብዛት በማምረት ዓለም አቀፍ ተወዳዳሪነትን ለማሳደግ እየተሰራ ነው ተባለም። በተያዘው ዓመት ቡናን በጥራትና በብዛት በማምረት ዓለም አቀፍ ተወዳዳሪነትን ለማሳደግ ግብ ተይዞ እየተሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በኢትዮጵያ ቡናና ሻይ ባለስልጣን የዲላ ቡና ምርት ጥራት ምርመራና ሰርቲፊኬሽን ማዕከል ዛሬ ተመርቆ ለአገልግሎት ክፍት ሆኗል። ማዕከሉ በደቡብ ኢትዮጵያ ክልል የመጀመሪያው ሲሆን የንግዱን ሰንሰለት በማሳጠር የቡና አቅራቢውን እንግልት የሚቀንስ መሆኑም ተመልክቷል። ማዕከሉን መርቀው የከፈቱት የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ በተያዘው ዓመት ቡናን በጥራትና በብዛት ለዓለም ገበያ ለማቅረብ ጥረት እየተደረገ ነው ብለዋል። ለዚህም የቡና ምርት ጥራት ምርመራና ሰርቲፊኬሽን ማዕከላትን ማስፋት ወሳኝ መሆኑን ጠቅሰው በተለይ በልዩ ጣዕሙ የሚታወቀውን የይርጋ ጨፌ ቡና ተፈጥሯዊ ጣዕሙን ጠብቆ ለዓለም ገበያ እንዲቀርብ የማዕከሉ መከፈት አጋዥ መሆኑን ገልጸዋል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ በበኩላቸው ክልሉ ለቡና ልማት ምቹ ስነ ምህዳር እንዳለው ገልጸዋል። ለዚህም የይርጋ ጨፌ የአማሮና የሌሎች አካባቢዎች ቡና ተጠቃሽ መሆናቸውን አንስተው ማዕከሉ የቡናን ጥራት ከማስጠበቅ ባለፈ የምርምርና የስልጠና ማዕከል በመሆን አርሶ አደሩን ያግዛል ብለዋል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ትዕግስት ተስፋዬ ጠብቀናለች። ወደዛው እንለፍ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከሰዓቱ የቢዝነስ መረጃዎች ጋር ትዕግስት ተስፋዬ ነኝ። አብራችሁን ሁኑ። የማዕድን አልሚዎችን የነዳጅ እጥረት ለመቅረፍ የሚያስችል አሰራር ሊዘረጋ ነው ተባለ። የማዕድን አልሚዎች ያሉባቸውን የነዳጅ እጥረት ለመቅረፍ በቀጥታ ነዳጅ እንዲያገኙ ለማድረግ እየተሰራ እንደሚገኝ የማዕድን ሚኒስቴር አስታውቋል። ጉዳዩ በተለይ ልዩ አነስተኛ ማዕድን አልሚዎችን የሚመለከት መሆኑም ተነግሯል። የማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ ለአዲስ ዘመን ጋዜጣ እንዳስታወቁት በ2017 በጀት ዓመት ከፍተኛ የማዕድን ምርት የተገኘው ከልዩ አነስተኛ ማዕድን አልሚዎች ነው። ይህንን ለማበረታታትም በተያዘው ዓመት አልሚዎች ያሉባቸውን የነዳጅ እጥረት ለመቅረፍ አዲስ አሰራር ይዘረጋል ብለዋል። አሰራሩ አምራቾች በቀጥታ ነዳጅ እንዲያገኙ የሚያስችል እንደሚሆንም ገልጸዋል። ለዚህም ከሚመለከታቸው አካላት ጋር እየተሰራ እንደሚገኝ ጠቁመው በውጤቱ በከፍተኛ የውጭ ምንዛሬ የሚገቡ ማዕድናት በሀገር ውስጥ መተካትና የውጭ ምንዛሬ ማዳን እንደሚቻል አመልክተዋል። በተያዘው በጀት ዓመት በአጠቃላይ የነዳጅ ምርቶች ላይ የ30 በመቶ ግብር ተግባራዊ ይደረጋል ተባለ። የገንዘብ ሚኒስቴር ከ2018 በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚያደርግ መወሰኑ ተሰማ። ይህ አዲስ ግብር 15 በመቶ የተጨማሪ ስቴት ታክስ ቫትና 15 በመቶ የኤክሳይዝ ቀረጥን የሚያካትት መሆኑ ሚኒስትሩ ገልጿል። ይህ እርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የአገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነ ተመልክቷል። ሚኒስትሩ አህመድ ሺዴ ባለፈው ሳምንት መጨረሻ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉትን የግብር አይነቶች በዝርዝር አስቀምጠዋል። በዚህ መሰረት በነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይዝ ታክስና የተጨማሪ ስቴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስና የቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣ ዘግቦታል።
በበጀት ዓመቱ ከምርት ግብይት ሚዛንና ጥራት ፍተሻ አገልግሎት አንጻር 737740 ሜትሪክ ቶን የጥራጥሬና ቅባት እህሎች የሚዛን አገልግሎት ተሰጥቷል ተባለ። የኢትዮጵያ ምርት ገበያ በ2017 በጀት ዓመት 1.1 ቢሊዮን ብር ለአርሶ አደሮች መስጠቱን የኢትዮጵያ ምርት ገበያ አስታውቋል። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ አቶ መርጊያ ባይሳ እንደገለጹት የኢትዮጵያ ምርት ገበያ የአርሶ አደሩን የፋይናንስ ተጠቃሚነት ለማሳደግና የብድር ስርዓቱን ተደራሽነት ለማረጋገጥ እየሰራ ይገኛል። በዚህም አርሶ አደሩ ምርቱን ብቻ በዋስትና በማስያዝ ያለ ተጨማሪ ማስያዣ የብድር አገልግሎት የሚያገኝበት ምቹ ሁኔታ ተመቻችቷል። በዚህም በ2017 በጀት ዓመት 1.1 ቢሊዮን ብድር አርሶ አደሮች፣ ህብረት ስራ ማህበራትና አቀናባሪዎች እንዲያገኙ ተደርጓል። በበጀት ዓመቱ ከምርት ግብይት ከሚዛንና ከጥራት ፍተሻ አገልግሎት አንጻር 737740 ሜትሪክ ቶን የጥራጥሬና የቅባት እህሎች የሚዛን አገልግሎት ተሰጥቷል። በተጨማሪም በ20220 ናሙናዎች ላይ የምርት ጥራትና ፍተሻ የተከናወነ ሲሆን ከዚህም ውስጥ 10711 በቡና ምርት ላይ የተደረገ ነው። ይህም ለውጭ ንግድ ስኬታማነት ከፍተኛውን ድርሻ የሚይዝ ይሆናል ብለዋል። ክቡራን ተመልካቾቻችን የዕለቱን የውጭ ምንዛሬና የወርቅ ግብይት ተከታትለን እንመለስ። ክቡራን ተመልካቾቻችን የሰዓቱ የቢዝነስ ዘገባዎቻችን የሚመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ ነበርኩኝ። ወደ ዋናው ዜና ልመልሳችሁ። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ ሊኖራት ይገባል ሲሉ የኬንያው ፕሬዝዳንት አሳሰቡ። የጋናው ፕሬዝዳንት በበኩላቸው ስደተኞችን መጥላትና ማባረር ተገቢ አይደለም ብለዋል። ሸሪፍ ኢማም ዝርዝር አለው። The United Nations while disregarding the voice of 54 nations. It is not possible. የኬንያው ፕሬዝዳንት ዊልያም ሩቶ በተባበሩት መንግስታት ጠቅላላ ጉባኤ ላይ ለዓለም መሪዎች እንደነገሩት አፍሪካ ከተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባልነት ውጭ መሆኗ ተቀባይነት የሌለው ፍትሃዊነት የጎደለው ነው ብለዋል። አክለውም አፍሪካ በጸጥታው ምክር ቤት ድምፅን በድምፅ የመሻር መብትና 2 ቋሚ ያልሆኑ ወንበሮችን ጨምሮ ቢያንስ 2 ቋሚ ወንበር ከነሙሉ ነፃነቱ ሊሰጣት ይገባል ብለዋል። ሩቶ የ54 ሀገራትን ድምፅ ችላ በማለት የተባበሩት መንግስታት ድርጅት ነኝ ማለት አይቻልም፣ ይህም የሚሆን አይደለም ብለዋል። በጸጥታው ምክር ቤት የሚቀርቡ አጀንዳዎች አብዛኞቹ የአፍሪካ ጉዳዮች ናቸው። አፍሪካ የሰላም አስከባሪ ኃይል በከፍተኛ ቁጥር የምታዋጣም አህጉር ናት። ከፍተኛ የሆነ አለመረጋጋትም አለ። ይህ ሁሉ ሆኖ አፍሪካ ቋሚ መቀመጫ በጸጥታው ምክር ቤት የሌለው ብቸኛው አህጉር ነው። የጸጥታው ምክር ቤት እንደገና ማዋቀር ለአፍሪካም ሆነ ለሌላው እንደ ችሮታ መታየት የለበትም። በዋናነት ለተባበሩት መንግስታት ህልውና ወሳኝና አስፈላጊ በመሆኑ ነው። የተባበሩት መንግስታት በያዝነው ክፍለ ዘመን ጠቃሚና አስፈላጊ ሆኖ ይቀጥል ዘንድ እንደ አውሮፓውያን አቆጣጠር በ1945 ከጦርነት በኋላ ከነበረው ሁኔታ ይልቅ አሁን ላይ ያሉ እውነታዎችን ሊያንጸባርቅ ይገባል ብለዋል። ሌላው በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት የጋናው መሪ ጆን ማሃማ ምዕራባውያን መሪዎች ስደትን በተመለከተ የሚያደርጉትን ግፊት በግልጽ አውጥተን መነጋገር አለብን ብለዋል። ጭካኔን መቀበል የለብንም፣ ጥላቻን መቀበል የለብንም፣ በመጤ ላይ ያለውን ጥላቻና ዘረኝነት መቀበል የለብንም ብለዋል። በምዕራቡ ዓለም ስኬታማ የሆኑ አፍሪካውያን ስደተኞች ታሪክ ሲነገር አሉ ማሃማ፣ እነዚህ ወራሪዎች አይደሉም፣
ነፍሰ ገዳዮችም አይደሉም። የጋናው ፕሬዝዳንት የፕላኔቷን የአየር ሙቀት መጨመር ምክንያት የሆነውን የኢንዱስትሪ ልቀት በተመለከተ የአፍሪካ ሀገራት ክፉኛ እየጎዳ መሆኑን ጠቁመዋል። በረሃው መንደሮቻችንና ከተሞቻችንን ለኑሮ የማይመቹ ሲያደርጋቸው ለመሰደድ እንገደዳለን ብለዋል። በርካታ ምዕራባውያን ሀገራት ይበልጡን ደግሞ ቀኝ ዘመሞች በሚበዙበት የውጭ ሀገራት ሰዎች በተለይ ስደተኞች ሀገራቸውን እንዲገቡ ፈጽሞ አይፈቅዱም። ይህ ብቻ አይደለም፣ ቀደም ብለው የገቡትም ቢሆን ሀገራቸውን ለቀው እንዲወጡ እየወተወቱ ነው። ይህ አትምጡብን አንያቸው የሚለው መጤ ጠል አካሄድ ውጤቱ ጥሩ አይደለም እየተባለ ነው። በቅርቡ በሄግ ኔዘርላንድስ የተካሄደ የጸረ ስደተኞች የተቃውሞ ሰልፍ ለዚህ ጥሩ ማሳያ ነው። ሰልፉ የተጠራውና የተካሄደው በቀኝ ዘመም አቀንቃኞች ነው። ትራምፕም ቢሆን ከሜክሲኮ ጋር የአጥር ግንባታና ወረቀት የሌላቸውን እያደኑ ከሀገር ማባረር በብዙዎች ዘንድ የተወደደ አይደለም። ይህ ሊቆም ይገባዋል ብለዋል። በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ አፍሪካ መሪዎች ጠንካራ መልእክት ያዘሉ ንግግሮች አድርገዋል። ታዲያ ይህ በንግግር ሳይቀር ለተግባራዊነቱም የተባበረ ስራ ይፈልጋል እየተባለ ነው። ዜናውን ስናዘጋጅ ቢቢሲ፣ አልጀዚራ እና ያሁ ኒውስ ሲንጋፖርን በመረጃ ምንጭነት ተጠቅመናል። የብሪክስ አባል ሀገራት የኒውክሌር ኃይል የመጀመሪያ ስትራቴጂያዊ ስምምነት ሰነድ ላይ ፊርማቸውን አኖሩ። ሰነዱ የጸደቀው የዓለም የኒውክሌር ሳምንት መድረክ አካል ሆኖ በተካሄደው ጉባኤ ላይ ነው። ዮሐንስ ተስፋ ሞስኮ እንደ አውሮፓውያኑ አቆጣጠር በሴፕቴምበር 26 ቀን 2025 የዓለም የአቶሚክ ሳምንት በዓል አካል ሆኖ የተካሄደውን የብሪክስ ኒውክሌር ኢነርጂ መድረክ ዓመታዊ ኮንፈረንስ ያስተናገደች ሲሆን ኮንፈረንሱ በ2025 በኒውክሌር ኢነርጂ ዘርፍ በተገኙ ውጤቶች ላይ ውይይት አድርጓል። ዝግጅቱ ከብራዚል፣ ቪየትናም፣ ግብፅ፣ ኢራን፣ ቻይና፣ ደቡብ አፍሪካ፣ የተባበሩት አረብ ኤሚሬትስ፣ ኢትዮጵያ፣ ቱርክና ከእስያ ኢነርጂ ማዕከል የተውጣጡ ተሳታፊዎች እና የንቅናቄው አካል የሆኑ ኩባንያዎችንና የድርጅቶች መሪዎችን ያሳተፈ ነው። ኮንፈረንሱ ባለፉት ዓመታት ውጤቶች እንዲሁም በ2026 እቅዶች ላይ ተወያይቶ የመድረኩን የመጀመሪያ ስትራቴጂያዊ ሰነድ አጽድቋል። የብሪክስ ኒውክሌር ኢነርጂ ፕላትፎርም ዋና አስተባባሪ ኤሉሲ ቡሌ ከጉባኤው መጠናቀቅ በኋላ በሰጡት መግለጫ ብሪክስና አጋሮቹ አዲሱን የዓለም ኢነርጂ ገጽታ በመቅረጽ ረገድ ያላቸው ሚና እየጨመረ መምጣቱን ተናግረዋል። እንደ ኃላፊዋ ገለጻ ህብረቱ 1/3ኛውን የኃይል ግንባታ ማለትም ከ70 በመቶ በላይ በመገንባት ላይ ያሉ የኃይል ክምችቶችን ይይዛል። ኤልሲ ቡሌ በ2030 ወደ ዓለም አቀፉ ቋት ከሚካተቱ አዳዲስ የኒውክሌር ኃይሎች መካከል የብሪክስ ድርሻ ቢያንስ 2/3ኛውን እንደሚሸፍንም ትንበያቸውን አስቀምጠዋል። የሩሲያን የኒውክሌር ኢንዱስትሪ 80ኛ ዓመት በዓል ምክንያት በማድረግ የተዘጋጀው የዓለም የአቶሚክ ሳምንት ዓለም አቀፍ መድረክ በሞስኮ ተካሂዷል። በራሽያ አቶም የተዘጋጀው ፎረም የሩሲያ የኒውክሌር ኢንዱስትሪና የአጋር ሀገራቱን ስኬቶች የሚያሳይ ኤግዚቢሽንንም ያካትታል። እንደ አውሮፓውያኑ አቆጣጠር ነሐሴ 20 ቀን 1945 ሩሲያ ልዩ የኒውክሌር ኃይል ኮሚቴ ያቋቋመች ሲሆን ከዩናይትድ ስቴትስ ለተቃጣባት የደህንነት ስጋት ምላሽ እንዲሆን በማሰብ በ4 ዓመታት ጊዜ ውስጥ ማለትም በ1949 የኒውክሌር ጦር መሳሪያ ባለቤት ሆነች። ይህም የያኔዋን ሶቪየት ኅብረት በሰላማዊ የኒውክሌር ኃይል አጠቃቀም ፈርቀዳጅና መሪ ሆና እንድትታይ ያስቻላት። የአቶሚክ ባለሙያዎች በ1954 የመጀመሪያውን የኒውክሌር ኃይል ማመንጫ በ1959 ደግሞ የመጀመሪያውን የኒውክሌር በረዶ ሰባሪ አርክቲክን ለማሰስ በማለም ገነቡም። የዚህ ዓመቱ ጉባኤ ዋና ጭብጥ በ3 ቃላት ሊገለጽ ይችላል የተባለ ሲሆን ክብር፣ መነሳሳትና ህልም እንደሆነም ተመልክቷል። ሩሲያ ከሁሉም ፍላጎት ካላቸው ሀገራት ጋር ሳይንሳዊና ቴክኖሎጂያዊ ትብብሯን እያሳደገች ሲሆን ሩሲያ አቶምም ንቁ ተሳትፎ ያላቸውን ሀገራት በማስተባበር ትልቅ ዓለም አቀፍ ፕሮጀክቶችን በመከወን ላይ እንደሆነም ታውቋል። ይህ የብሪክስ አዲስ ንቅናቄ ከዓለም የኃይል ሚዛን ተገፍተው የቆዩትን የአፍሪካና የእስያ ሀገራት ወደፊት ያመጣ ይሆን? መረጃውን ስናጠናቅር ስፑትኒክ አፍሪካንና አቶም ሚዲያን በዋቢነት ተጠቅመናል። ውድ ተመልካቾች ከኢሳት ነፃ የህዝብ ሚዲያ አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ።
ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። ባለፉት የሳምንቱ መጨረሻ ቀናት የኢትዮጵያ ከዓመት በታች ሴቶች ብሔራዊ ቡድን ጨምሮ የኢትዮጵያ መድንና ወላይታ ድቻ ክለቦች አህጉራዊ ማጣሪያ ጨዋታዎች አድርገዋል። በአፍሪካ ሻምፒዮንስ ሊግ ለመሳተፍ የማጣሪያ ጨዋታ ከዛንዚባሩ ክለብ ምላንዴን ጋር ያደረገው የኢትዮጵያ መድን ከሜዳው ውጭ 3-2 ቢሸነፍም ከሳምንት በፊት 2-0 ማሸነፉን ተከትሎ በድምር ውጤት 4-3 በማሸነፍ ወደ ቀጣዩ ዙር ተቀላቅሏል። በመሆኑም ኢትዮጵያ መድን በሁለተኛው ዙር ከፒራሚድስና ኤፒር ክለብ አሸናፊ ጋር ይጫወታል። በሌላ በኩል ከ20 ዓመት በታች በሴቶች የዓለም ዋንጫ ላይ ለመሳተፍ ከኬንያቸው ጋር የመልስ ጨዋታውን ያደረገው የኢትዮጵያ ከ20 ዓመት በታች ሴቶች ብሔራዊ ቡድን 4-0 በመሸነፉ በድምር ውጤት 5-1 በመሸነፍ ወድቋል። በተያያዘ በካፍ ኮንፌዴሬሽን ዋንጫ የቅድመ ማጣሪያ ጨዋታ ከሊቢያው አሊታድ ጋር የተጫወተው ወላይታ ድቻም በድምር ውጤት 3-1 በመሸነፍ ከውድድር ውጭ ሆኗል። ከመስከረም 11 2018 ዓ.ም ጀምሮ በሩዋንዳ ኪጋሊ ሲካሄድ የቆየው 98ኛው የዓለም የብስክሌት ሻምፒዮና በትላንትናው ዕለት ተጠናቋል። በዚህ ውድድር በሁለቱም ጾታዎች በአዋቂዎች በወጣቶችና በታዳጊዎች ዘርፍ በተለያዩ ርቀቶች ውድድር የተካሄደ ሲሆን በድምር ውጤት ኔዘርላንድ፣ ፈረንሳይና ቤልጂየም ከአንደኛ እስከ 3ኛ ደረጃ በመያዝ አጠናቀዋል። በታዳጊዎች ዘርፍ ኢትዮጵያን ወክላ የተሳተፈችው ጽጌ ካሳይ ደግሞ 75 ብስክሌተኞች በተሳተፉበት የታዳጊዎች ውድድር ከአፍሪካ አንደኛ ከዓለም 7ኛ በመሆን አጠናቃለች። በሩዋንዳ ኪጋሊ የተደረገው 98ኛው የዓለም ብስክሌት ውድድር በዘርፉ በአፍሪካ ለመጀመሪያ ጊዜ የተዘጋጀ ውድድር ነው። የ2025-26 የአውሮፓ ቻምፒየንስ ሊግ ሁለተኛ ዙር ጨዋታዎች ነገ ምሽት 1:45 ላይ ካይራት ከሪያል ማድሪድ እና አትላንታ ከክለብ ብሩጅ በሚያደርጓቸው ጨዋታዎች ይጀምራሉ። በነገው ዕለት በአጠቃላይ 9 ጨዋታዎች የሚደረጉ ሲሆን ከላይ ከጠቀስናቸው 2 ጨዋታዎች በተጨማሪ ቼልሲ ከቤኔፊካ፣ ጋላታሳራይ ከሊቨርፑል፣ ቦዶ ግሊምት ከቶተናም በተመሳሳይ ሰዓት ከምሽቱ 4 ሰዓት ጀምሮ ይጫወታሉ። አዲሱ የቤኔፊካ አሰልጣኝ ሆነው የተሾሙ ጆዜ ሞሪኖ በክለቡ የመጀመሪያ የቻምፒየንስ ሊግ ጨዋታቸው የቀድሞ ክለባቸውን ይገጥማሉ። ጨዋታዎቹ ረቡዕ ሲቀጥሉ ካራባክ ከኮፐንሃገን እና ዩናይትድ ግሎሴ ከኒውካስል ከምሽቱ 1:45፣ ባርሴሎና ከፒኤስጂ፣ ሞናኮ ከማንቸስተር ሲቲ፣ አርሰናል ከኦሎምፒያኮስ፣ ቪያሪያል ከጁቬንቱስ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ